ነበረው የትኛው ሐዲስ ነው ዳኢፍ ትዝታ? ሚውት ክፈችና ከከፈትናቸው ሐዲሶች መካከል የትኛው ነው? ሐዲሱን አሳያት። ዳኢፍ አልቡኻሪ ይላል አይደለ? እስቲ አንብቢው ይላል። ዳኢፍ አልቡኻሪ እርግጠኛ አይደለሁም። ምክንያቱም አሁን እናንተ ብትዋሽኝ ምን አለ መሰለህ፣ እዚህ ጋር ደኢፍ የሆነ ሐዲስን መረጃ ብታመጣልኝ ማንበብ አልችልም። ስለዚህ ኦኬ እንደዛ አድርጌ እጠይቃለሁ። እዚህ ጋር አሁን ሰሂህ ይሁን ደኢፍ ይሁን ከላይ ያለው ማንበብ ስለማልችል የሚያነቡ ሰዎችን ጠይቄ ከዛ እውነት ካላችሁ እውነት አላችሁ እላለሁ። አሁን ግን አልችልም። ብትዋሽኝ ስክሪንሾት አድርጌው። እሺ አንዴ ስክሪንሾት አድርጌው። እሺ ኦኬ የትኛው ነው ዳኢፍ ሐዲስ ትዝታ? ሚውት ክፈች ወይ ክፈት። ከዚህ በፊት እንጠይቂያለሁ። ከፍታ አሳያት። ምን ይላል ትዝታ? ግሬዱ ምን ይላል ትዝታ? ሐሰን ነው ምን? ሐሰን ምን ማለት ነው? የት አለ ሳሂህ የሚለው? ሐሰን ምን ማለት ነው? ሳሂህ የሚል አሳይ። ሐሰን ምን ማለት ነው? ሳሂህ ነው አላለም። ሐሰን ምን ማለት ነው? ደካማ ነው ሐዲሱ። ከዚህ በፊት ተጠይቆ ተመለሰ። ሐሰን ማለት ምን ማለት ነው? ደካማ ነው ወይ እንትን ነው አላልኩም። ሐሰን ምን ማለት ነው? ሳሂህ አይልም እሱ። ሳሂህ አይልም ይላል አላልኩም። ለምን ይላል ሳልል አይልም ለምን ትይኛለሽ? ሐሰን ምን ማለት ነው? በውስጥ አዋቂነት እኔ እኮ አይ ሐሰን ምን ማለት ነው ንገሪኝ እስኪ። በቋንቋ ደረጃ ራሱ ሐሰን የሚለው አረብኛ ስለሆነ የሚታወቅ ነው። ሐሰን ምን ማለት ነው? አረበኛው ነው ሳሂህ ሲጀመር። ሐሰን ምን ማለት ነው? እህታችን አልጠየቅኩም። እኔም ፈልገው ሳሂህ የሚል አይ ሳሂህ አይደለም። ቆይ አንዴ ሐዲሱ እዚህ ጋር ሳሂህ አይልም። እኔ ሳሂህ ነው ብዬ አልተናገርኩም። ስለዚህ ሳሂህ አይደለማ። ቆይ ሐሰን ምን ማለት ነው? ሐሰን አላቅም ብቻ ሳሂህ የሚል አሳይ። አታቂም በቃ አላቅም ይባላል። ዝም ብለሽ ሐሰን ሳሂህ ካላወቅሽ አላቅም ይባላል። ስሚ በእናትሽ ካላወቅሽ አላውቅም ይባላል እንጂ እንደ አዋቂ ሳሂህ አይደለም አትበይ። በቃ ሐሰን እስቲ ፓውዝ ሆነ ነው የምትታየው። እናስረዳት። ያው ምን መረዳት አለብን መሰለኝ የኛ በየቀኑ እንደሚቀጠፉ እንደሚዋሹ ያው ስለምናውቀው ምን ማድረግ አለብን እኛ ያለውን ነገር ማስተማር ስላለብን ማሳየት ስላለብን እንንገራት። እህታችን ምንም ነገር የለም ድካም ብቻ ትደክማላችሁ እንጂ ምንም አታወጡም። ላስረዳሽ ችግር የለውም። ምን ሰለምቴ ነሽ? ግን ይቅርታና እንደ ቆስቴ ልጅቷ እኮ ልክ ነች። እዚህ ጋር አሁን ለምሳሌ ሳሂህ አልቡኻሪ ትክክል ነው። ሐሰን ግን ደኢፍም አለው። ችግር የለውም። አንዴ አስረዳሻለሁ። እሺ አናኔ አንዴ ሰለምቴ ነሽ ትዝታዬ? አዎ። ስንት ጊዜ ሆነሽ ከሰለምሽ? ቅርብ ጊዜ ነው። ስንት? ምን አልሽኝ ትዝታዬ? በቅርብ ቀን ነው። ኒው ተተማርኩ ቆይቻለሁ። መሻዳ ቅርብ ቀን ነው። ቅርብ ቀን ማለት እንዲህ ሳምንት ምናምን? አንድ 15 ቀን ነው። 15 ቀን ምን ነበርሽ? ክርስቲያን። ኦኬ ኦርቶዶክስ ነበርሽ? አዎ። ኦኬ የክርስትና ስምሽ ማን ነበር? ወለተ ሐና። ኦኬ እሺ ደብርሽ የት ነበር? ደብርሽ የት ነበር? ለምን አልናገርም? እሱን ምን ነው ምን አስፈለገ? ኦኬ ቅዳሴ ምናምን ታስቀድሺ ነበር? ያው ኦርቶዶክስ ስለነበርሽ ማስቀደስ ምናምን ያው ግዴታ። እኔ ገና ልጅ ነኝ ነው ምን ማስቀድሰው? ኦኬ ስንት ዓመትሽ ነው? ልጅ ነሽ አታስቀድሽም? ገና ልጅ ስለሆንሽ ስንት ዓመትሽ ነው? በቤተሰብ ስራ ያለ አይደል ልጅ ምን ቅዳሴ ምናምን ትላለህ? ልጅ ስለሆንሽ አታስቀድሽም እኮ። ስንት ዓመትሽ ነው? ወሆ አሁን ይጠየቃል። ያው ልጅ ነኝ ያልሽኝ እንኳን አንቺ ነሽ። እኔ እኮ አልጠየቅኩሽም። እና ቅዳሴ ምናምን ትላለህ እንዴት ነው?
ልጅ ስለሆንሽ አታስቀድሽም አይደለ? አይደለ? ማን ያስቀድሳል? ኦኬ በጣም ይገርማል። እሺ ያው ትምህርት ስትማሪ ነበር? ያው እንትን ላይ ሚዲያ ላይ ነው እንጂ እኔ ገጠር ልጅ ነኝ ምናምን አረብ ሀገር ነው ያለሁት። በቃ የተወሰነ ለማወቅ ሞክሬያለሁ። እስቲ አምስቱን አዕማደ ምስጢራትን ንገሪኝ። ጸሎት ምናምን አይ ነበር አንዳንድ ነገሮች። ኦኬ እስቲ አምስቱን አዕማደ ምስጢራት ንገሪኝ። ደካማ ነኝ። አምስቱን አዕማደ ምስጢራትን እስቲ ንገሪኝ። እኔ አላውቅም አልኩህ እኮ። ምን ታሳውቅ? ክርስትና ውስጥ ምን ያሳውቁና? ምንም ያሳውቁን ነገር የለም። ኧረ ምንም አያሳውቁንም። እውነትሽን ነው። አባታችን ነው ይበይልኝ እስቲ። እሱን እለዋለሁኝ ግን ይሄንንም የማያውቅ አለ። መሸምደድ ግዴታ ነው እንዴ? እስቲ እሺ በይልኝ እስቲ። መሸምደድ እኮ ግዴታ አይደለም። ብዙ ሰው አሁን ያውቀውም። አንዳንድ ሰዎች ናቸው የሚሸምድዱት። ኦኬ አንቺ አልሸመደድሽው? እኔ ሸምድጃለሁኝ ግን የማይሸመድዱ አሉ። ኦኬ አንብበው ነው እንጂ። እስቲ አንቺ ከሸመድዱት ውስጥ እንደሆንሽ እስቲ ያሳየን እስቲ በይልኝ። እሺ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ማርያም ሆይ በመልአኩ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላም ላንቺ ሰላም ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ብሩክ ነሽ። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ማሻአላ ማሻአላ። አሁን ቅዱስ መንፈስ እናንተ ደግሞ የማኅፀንሽ ፍሬ ብሩክ ነሽ አትልም? ቆይ ተው ረፍ ተው። የማይሸመድድም አለ። እሺ ምን ታስተምራላችሁና ነው? ምንም ታስተምሩት ነገር የለም። ምንም እናስተምረው ነገር ቁርአን ተበርዟል። እንዲህ እያላችሁ ራሳችሁን አጽናኑ። ለምንድን ነው የተናደድሽው? አንዴ ቆይ እንጂ ቁርአን ተበርዟል። አንድ የተበረዘ ቃል አታመጣም። ምኑን ቻት ጂፒቲ እየሰበሰብኩ ታመጣለህ። አሁን ደግሞ ካልኩት ጸሎት ጋር ልታወጣ አለመሸምደድ ራሱ ብችል ምንድን ነው ችግሩ? ኧረ እባክሽ እኔ ምን አልኩኝ? አይሻይ ኧረ ተረጋጊ እንዴ! አባታችን ነው ስትይ መንፈስሽ ተነሳልኝ። አንዴ ይሄን ያለማመድሽ ማን ነው? ያስተማረሽ ማን ነው? እኔ እጸልይ ነበረ። ስጸልይ ሸመደድኩት። በቃ ምንም አይሸመድድም ሰው አለ። ባልሸመድድም ማለት ነው። ምንነሽ ነው አንቺ ስለሌላ ሰው የምትወሪው? ስለራስሽ እኮ ነው የሚያልሽ የተባልሽ። ምን አገባሽ ስለሌላ ሰው? እናልኩ አይደለ? አንቺን ነው እያወራሽ ያለሁት። አንቺ መልሽልኝ። ማን ያስተማረሽ አንቺን? አይሻይ ከዩቲዩብ ነው እኔ እንትን ያልኩት የተማርሽው። አው መጸለይ መሸምደድ እንዳለበት እንትን አልኩኝ። ሸመደድ አይደለሽ እንዴ አንቺ? ለምንድን ነው ከዩቲዩብ ለምንድን ነው መታየው? ልጅ እኮ ነሽ። ልጅ ነኝ ስል እኔ ከቤተሰብ ጋር አድጌ ምናምን ወደ አረብ ሀገር መጣሁት። ታስቀድሻለሽ ወይ ምናምን? ልጅ ሲኮን ቅዳሴ ማስቀደስ አይቻልም አይደለ? እኔ ስራ ነው ገጠር ነኝ። ስራ ነው ቤተሰቤን ማገዝ ነው። በቃ ለስሙ እንደዚህ ነው። አንድ ቀን ቅዳሴ ሄደሽ አታውቂም አይደለ? ኦሆ አይሻይ እንደው ምናልባት መማር ምናምን ከፈለግሽ ክርስትና ላይ እንደው ትማሪያለሽ። እሺ አሁን ተረጋጊና የተበረዘውን ቁርአን እንትን በልና ሌሎች ወንድሞች የሚጠይቁሽ ነገር ካለ ይጠይቁሽ። ከዛ መማር የምትፈልጊ ነገር መማርማ አይከለክልም። እድሜ ልኬን እማራለሁ፣ ችግር የለውም እኮ። አይ እናንተ አታስተምሩም ስላልሽኝ እኮ ነው።
ግን አንድ ሰው ክርስቲያን ሆኖ ባለማወቁ ራሱ አይጠየቅም። አብዛኞቹ ክርስቲያኖች አያውቁም። ምንም ያውቁት ነገር የለም። አይሻይ የፈለግሽው ከተነሳሽ ብትሰርጪ ምንም ብትይ እኛ አለን እዚህ ጋር እኛ ክርስቲያኖች ኦርቶዶክሶች ነን። የትኛው ማን አስተምሮን ነው? ቤተክርስቲያን ካላስተማረችን ማን አስተምሮን ነው? ለአንቺ እዚህ ጋር አንድ ሁለት እያለ ምን መልሰው ሰው ይታዘብሻል ከሰር እንኳን እና እባክሽ ቆጥ በይ እሺ። ታይ በቃ ማውራት የምትፈልጉ ሰዎች ካላችሁ ቀጥሉ። እንዴት መሰላችሁ ሰዎች፣ ያው ሰማን ሙስሊም ሲሆን ወንድሞች እህቶች ይኖሩታል፣ ማለትም የጂኒ ማለት ነው የአጋንንት ወንድሞች ይኖሩታል። እና ይሄ ጸሎት ደግሞ አጋንንትን የሚያረቅ ነው። እንደ ቁርአን አጋንንት ድርብ ሆኖ እንዲመጣባችሁ የሚያረቅ ሳይሆን አጋንንትን የሚያረቅ ነው። እና ተበሳጨች። በቃ አይታችሁ ከሆነ ከጌታችን ከኢየሱስ ክርስቶስ ዘንድ ካለች በኋላ በጣም ብስጩ ሆናለች። እኔ ሴንስ ይህ ከውስጥ ያለው አጋንንት እየተቃጠለ ነው፣ ባይዘ ሊወጣ ነው። አሁን ተመቷል ማለት ነው። ኢንቴንሽናል አረኒያ ወደ ሀሳባችን ይመለስ። የለብሽም አንቺ ትዝታ? የለብኝም፣ እስካሁን የለብኝም። አሁን እንዳታስይዙኝ እንጂ። ነብዩ ግን ሁሉ ላይም አጋንንት አለ ብሏል። ሁሉ ነብያችሁ ሰለላሁ ዐለይሂ ወሰለም መሐመድ አማኝ ነው ታዲያ። የአማኝ አጋንንት አለብሽ? አኩ እሺ። የባብ ወንድምስ ሊኖርሽ ይችላል? የምን የባብ ወንድም እባብ ሆኖ ወንድም ሊኖርሽ ይችላል? የምን እባብ ነው ደግሞ? እባብ ሆኖ ወንድም፣ እባብ ወንድምሽ ሊሆን ይችላል? እንደ ሰምቼ አላውቅም። ነብዩ ብለዋል እባብ ወንድማችሁ ነው ብለዋል። ኧረ አይሉም። ተነብዩ ጋር ግን መቼም ተወርዱት። የሚያዋሸው ነገር በጣም የሚገርም እኮ ነው። እሺ መጽሐፍን እንክፈትልሽ። ክፈትልን እስቲ። እንግዲህ ከማን ጋር ወንድም እንደሆንሽ ከማን ጋር እንደተዛመድሽ በዛው እንድታውቂው ማለት ነው። ይኸው አለ ታይትል ፖይንት አድርጌ ወደ ላይ ላምጣልህ። ሂድ ፖይንት አድርጌያታለሁ፣ ወደ ላይ መጣለች። ኦኬ ይታያል። አላደባ ለሙፍረድ 446 ላይ ትንሽ ከፍ አድርጋትና ትንሽ ከፍ አድርጋት ታገኛታለህ። 446 እሷነት በቃ ያው አማርኛውን ራስሽ አንብቤ ውስጥ አማርኛውን አድርግላትና ራሷ ታንበበው። ብለርድ ሆኗል። ምንድን ነው ይሄ? አዲስ ነው ቁርአን ነው? እኔ እኮ ለምን እንደማይታይ አላውቅም። ጌታ ሳቀርበው ብለር የሆነ ዙም አድርግ አንብብልን፣ ችግር የለም አቀርብልን። ማን ነው አንብብልን? ኦኬ እንዲህ ይላል። አባታቸው እንደዘገቡት ዑመር ረዲ ምናምን ከዛ በሚንበር ላይ እንዲህ ይሉ ነበር፣ እናንተ ሰዎች ሆይ ቤቶቻችሁን አሻሽሉ፣ ነገር ግን እነዚህን የቤት እባቦች ከማስፈራራታችሁ በፊት ተጠንቀቁ። ከነሱ ውስጥ ሙስሊም የሆኑት ለእናንተ ግልጽ አይሆኑም እና በአላህ እምላለሁ እኛ እንደ ጠላት ካደረግንባቸው ጊዜ ጀምሮ ከነሱ ጋር አላግባባም አለ። የሰው እባብ ነው የሚመስለኝ። ቤት ውስጥ ያሉ እባቦች ነው የሚመስለኝ። አሁን ምሳሌ አንዳንዴ እኛም እባብ ብለን እንሳደባለን። ያ ሰው ክፉ ነው እንደማለት ነው። እንደዛ አይደለም። የቤት እባቦችን ከመግደላችሁ በፊት ቤቶቻችሁን አሻሽሉ፣ ምናልባት የሆነ ቦታ ላይ ተደብቆ እንዳይሆን ተጠምዝዞ ተኝቶ እንዳይሆን አሻሽሉ ይልና ከመግደላችሁ በፊትም ደግሞ ሙስሊም የሆኑ ወይም ወንድሞቻችሁ የሆኑ ለእናንተ ግልጽ ስላልሆኑ ተጠንቀቁ ይላል። 3 ቀን ውጪ ውጣ። እኔ እንደዚህ አይመስለኝም፣ እንደናንተ በቀጥታ አይመስለኝም። እና እንዴት ነው አይሻዬ? እጠይቃለሁ፣ ስክሪንሾት አድርጌዋለሁ፣ ግን አይመስለኝም። በሌላ ነብይ ደግሞ ሲናገር አንድ ሊትራሊ እንደሆነ ማለት ነው። ባይዘይ በዚህ ታይዋለሽ። ሱነን ነቢ ዳውድ 52:57 ላይ አንድ ሰውዬ እባብ ይገላል ቤት ውስጥ ማለት ነው። ሲገባ እባብ አገኘ፣ ከዛ ይገላል።
እባቡን ደግሞ ይነድፈዋል። ስለ ክርስትና አታስተምሩም? አይሻዬ ይኸው ከአጋንንት ጋር ወንድም ሆነሻል። አይሻዬ ስሜት አያትኝ። ቆይ ተረጋጊ። አይ ቶፒክ ቁርአን ተበርዟል ቶፒክ ብሎ ዝም። እሺ በስመ አብ። አንዴ አዳምጪ። ወንድምሽ ማን ነው? ጂኒ አጋንንት። ወንድምሽ ማን ነው? እባብ። በጌታ በኢየሱስ ክርስቶስ ስም እባብ ራሱ ሊወስብሽ ይችላል። ባይዘይ ማለት ጂኒ ሰዎችን ወሲብ ስለሚያደርግ እና ስለሚወልድ ማለት ነው። እባብ ሊወስብሽ ይችላል። እንደ እስልምና ባልሽ ሊሆን ይችላል። ከእንደዚህ ያለ በቃ የከረፋ በጣም አስከፊ ነው። ባይዘይ እባብ ወንድሜ ነው፣ እባብ ባሌ ነው፣ አጋንንት ባሌ ነው፣ ወሲብ ያደርገኛል፣ እወልዳለሁ አተወል። ባይዘይ ይሄ ግልጽ የሆነ ነው። አልሰማችሁም? አቡ ሀይደር ሲናገር ይሄ መሰረት አይደለም፣ የእስልምና መሰረት አይደለም። እኛ መሰረቱን የወደድነው እንጂ ውስጥ ገብታችሁ እናንተ የምትዘባርቁትን አይደለም። የእናንተ መሰረታችሁን አስተካክሉ መጀመሪያ፣ የራሳችሁን እምነት ማለት ነው። እስልምና መሰረቱ ተመችቶናል። ውስጥ እባብ ጉርጥ ብትል አይመለከተኝም። አዎ ወንድማችሁ ነው አለ እኮ እና ይወስባችኋል አለ። እንግዲህ ባል ሊሆን ይችላል አለ። እና ሌላ ወይ እናት በጣም ይገርም እኮ ነው አይሻዬ። ኧረ እባብ አይወስብም። አንተ ምን ሆነህ ነው እንዴ? አቡ ሀይደርን ሂጅና ስሚው። የአጋንንት ወንድም አለን። ወንድም ሲናቸው ይወስባል። መናፍስት ናቸው እነሱ። ክፉ መናፍስቶች ሲጠጉን እንደዛ የሚያደርግ ይኖራል። እንትን ለዩቲዩብ ላይ እኮ አይተህ ከሆነ ካሜራ ተገጥሞ እንትን ሲላት ማለት ነው መንፈስ እንደዚህ እኮ ይኖራል። ይወስባቸዋል፣ ይወልዳሉ እኮ አታውቂም? ቢስሚላ ብለው ካልጀመሩ አጋንንት አብረው ይጣበቅና ይወስባቸዋል። አሁን ለምሳሌ አንቺ ባል ቢስሚላ ብለው ካልጀመረ ሲወስብሽ ማለት ነው። አጋንንትም አብሮ ብልቱ ላይ ተጠምጥሞ ይወስብሻል። ክፉ መንፈስ ነው የሚለው እኮ ክፉ መንፈስ ተፈጥረዋል አይደለ? እነሱም ፈጣሪ የጠበቀን ነው እንጂ ይሄን እኮ የምታውቁት ነገር ነው። አጋንንት ይጫወትብናል። እንኳን አንቺን መሐመድንም አይጠበቀውም እኮ አይሳይ። እንኳን አንቺን መሐመድንም አልጠበቀውም። ከአጋንንት እኮ አልተጠበቀም መሐመድ ራሱ። እና መሐመድ ነብይ ነው እንጂ ምንድነው ተማንገን ታወዳድሩት? ነብይ ነው እሱ፣ ነብይ ነው በቃ። አላህ ጠብቆን ስትይ እኮ ነው እሱ ራሱ አላህ ይጠብቀው መሐመድን ራሱ። ለምሳሌ አላህ ሲናገር እንዲህ አለ እና ሰው አይደለም ነብዩ እኮ ሰው ናቸው እንደ ማንኛውም ሰው ነው። እሺ አንዴ አዳምጪኝ። እንዲህ ብሎ ነበር አላህ በባሮች ላይ አጋንንት ስልጣን የለውም ብሎ ነበረ። መሐመድ ደግሞ የአላህ ባሪያ ነው አይደለም? አጋንንት እሱ ይወሰውሳል፣ ስልጣን የለውም። ተጫውቶበታል ግን መሐመድ ላይ በቃ ብቻውን እንዲቃዥ አድርጎታል። ኢየሱስ ብቻውን ወሲብ እንዲያደርግ 40 ቀን እሱን እናየዋለን። ችግር የለም። መልካም ለምሳሌ አንድ ሐዲስ ስለዚህ አንድ እኩል ዝለለው ይሄን የምን አንድ እኩል እሱ እናየዋለን። የፈለግሽውን ትጠይቂያለሽ ክርስትና ላይ። አሁን ግን መሐመድን ራሷ ያልጠበቀ እንዴት ነው አንቺ የሚጠብቅሻል? መሐመድን ባሪያው ነው፣ እኔም ባሪያው ነኝ። ይጠብቀኛል። የሚደርስብኝን ነገር ደግሞ መሐመድንም አልጠበቀው እያልኩሽ ነው። መሐመድንም አልጠበቀም። 5765 ቡሃሪ እኔ ሁሉም ሰው የሚደርስበትን ፈተናውን እንትን ይላል። በቃ ነብዩ ጀስት ሰው ናቸው በቃ። እኔ መላክ ናቸው አላልኩም እኮ ነብዩ በባሮች ላይ አጋንንት ስልጣን የለውም ብሎ ነበር አላህ። አዎ ስልጣን የለውም እኮ። ስልጣን ከሌለው ለምንድን ነው ክርስትና ጋር ማለት ስልጣን የለውም? እሱን እንመጣለን፣ ችግር የለም። ክርስትና ላይ እንመጣለን። ይሄን ለምሳሌ ይሄን ሐዲስ ላንብብልሽ። እንዲህ ይላል። የቡሃሪ ሐዲስ ነው፣ ሳሂህ ነው። ሰው እንዲህ ይላል ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ በመሐመድ ላይ ሲር ወይም ድግም ሰርቶባቸው ነበር። ሶ ዛት ሂ ዩዝድ ቱ ቲንክ ዳት ወደዚህኛው አድርግልኝ ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂስ ዋይፍስ፣ ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበረ። ዌል ሂ አክቹዋሊ ሃድ ኖት፣ ግን ወሲብ አያደርግም ነበረ። ብቻውን እንዲቃዥ አድርጎት ነበረ ይላል። እና ችግሩ ምንድን ነው ነው እንዴ? መሐመድን ያልጠበቀ እንዴት አንቺን ሊጠብቅሽ ይችላል? መሐመድን ባሪያ ነኝ ባሪያ በባሮች ላይ ስልጣን የላቸውም ብሎ ነበር አላህ። ይሄ እኮ የሰዎች ድግምት እንጂ ሰይጣን እኮ አይደለም። ሰይጣን ነው ይላል እንዴ? አሃ በድግምቱ የሚሳበው ማን ነው? አጋንንት አይደለም?
ድግምትማ ሰዎች ናቸው የሚደግሙብን የሆነ ነገር ምናምን። አጋንንት ማለት ያ ድግምት አጋንንት ስራ አይደለም፣ ያጋንንት ስራ አይደለም። አሁን ሰይጣን ማለት አሁን ምሳሌ እኔ ገደሉ ላይ ብቆም ግቢ እያለ እንትን ይለኛል እንጂ አይገፈትረኝም። ስልጣን የለውም ማለት ራሱ አይገፈትረኝም እና ገደል ውስጥ አልገባም። ግን ግቢ እያለ እዚህ ጋር ደግሞ መዝለል ያቅትሻል እያለ እንትን ይለኛል፣ ያግባባኛል። ግን መገፍተር አይችልም፣ ስልጣን የለውም። እቺን የዋን ክፍል እያት ሱራ 15 ሱረቱል ሂጅር ቁጥር 42 ላይ ያለች ነው። እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለህም ይላል። በባሮቹ ላይ ስልጣን የለህም ብሎ ነበረ። ባሮች እንደሚጠብቅ ተናግሮ ነበረ። አላህ ስልጣን የለውም፣ ያግባባል እንጂ አይደርግም። ሰይጣን አይ ብቻውን ወሲብ ያደርግ እንዲመስለው አድርጓል መሐመድ። ድግምት ነው ሲጠየቅ ሰምቻለሁ። እኔ ኡስታዞቹ ጋር ሲጠይቁ ሲመለስ ሰምቻለሁ። ድግም ሰዎች አድርገውባቸው ነበረ መሐመድ ላይ ማለት ነው። እሺ ያው ገብተን አንድ ክፍል ላሳይሽ እስቲ እንዴት አጋንንት ይሸውደው እንደነበረ መሐመድን ላሳይሽ። ታይትሏን ዞር ታደርግልኛለህ? ቆስ መልካም። እንደዚህ ይላል ክፍሉ። እሺ ይሄ ሱራ 17 የሌሊት ጉዞ ምዕራፍ ነው። ይታይሽ ከሆነ አይሻዬ እንዲህ ይላል፣ ከእነርሱ የቻልከውን ሰው በድምፅህ አታል ይላል። ማን ነው ማንን በድምፅህ አታል ያለው አይሻዬ? ሰይጣን ማንን ነው? ወይስ አላህ ሰይጣንን ነው? ከእነሱ የቻልከውን ሰው በድምፅህ አታል። እስቲ ጨርሰው አንብበው አታል። እሺ ከእነሱ የቻልከውን ሰው በድምፅህ አታል፣ በእነሱ ላይም በፈረሰኞችህ በእግረኞችህ ሆነህ ለልብ በገንዘቦቻቸው በልጆቻቸው ተጋራቸው፣ ተስፋ ቃልም ግባላቸው ይልና ሰይጣንም ማታለልን እንጂ ተስፋ ቃልን አልገባላቸውም ይላል እኮ። ሰይጣን ያታልላል ያግባባል እንጂ ስልጣን የለውም አልኩ። ቅድም ምሳሌ ሰጠው። ገደል ላይ ብቆም መገፍተር አይችልም። ስለዚህ አታላዩ ማን ነው? ሰይጣን። ጎበዝ፣ ሰይጣን ነው። ሰይጣን ያታልላል። አታል ተብሎ አላህ ፈቅዶለታልና እቺን ክፍል ደግሞ እናንብባት። እቺ ሱረቱል ሂጅር ናት። ሱረቱል ሂጅር ቁጥር 34 እና 35 ላይ ያለችው እንዲህ ትላለች። አላህ አለው ከእርሱ ውጣ አንተ የተባረርክ እርጉም ነህ ይላል። ማንን ነው አላህ ማንን ነው እርጉም ነህ ብሎ ያባረረው? ሰይጣን ነው። አላህ ሰይጣንን አያርጋ። ይታይሽ ከሆነ ሱረቱል ሂጅር ሱራ 15 ቁጥር ስንት ነው? ቁጥር 34። ተፍሲር ኢብኑ ከቲርን ታውቂዋለሽ አይሻዬ? ብዙ አይደለም ሐዲስ ላይ ግን አንብቤ እረዳለሁ። እኔ ደጋግሜ ሳነበው እረዳለሁ። ተፍሲር ነው፣ ሙፈሲር ነው። እሺ ላሳይሽ። ይታይሽ ከሆነ ሱራ 15 ሱረቱል ሂጅር ቁጥር 34 ላይ ያለውን ተፍሲር ማን? ኢብኑ ከቲር ምን ብሎ ተናገረ እዚህ ክፍል ላይ የምትለዋል ላሳይሽ። ይሄው እንዲህ ይላል። አማርኛ ላደርግልሽ ወይስ እንግሊዝኛውን እያነበብኩ ተረጉምልሽ አይሻዬ? አንተ ተርጉመው፣ ችግር የለም። እኔ አልችልም እንግሊዝ። ወይን አላህ ከርስ ቢብሊስ አለ፣ ችግር የለም። ይሄው ተረጉምልሻለሁ አስፈላጊ ከሆነ። ወይን አላህ ከርስ ቢብሊስ፣ አላህ ኢብሊስን ሲረግመው አለ ሂዝ ኢሜጅ ኢንቱ ሰምቲንግ ዲፈረንት ፍሮም ዳት ኦፍ ዘ ኤንጀልስ፣ መልኩ ከመላክ መልክነት ወላ መልክነት ተቀየረ ይላል። አላህ ኢብሊስን ሲረግመው ማለት ነው። and he made a sound like a bell። ቤል ታውቂያለሽ አይሻ? ቤል ታውቂያለሽ? ቤል ምንድን ነው? ቤል አላውቅም። ደውል ማለት ነው። and he made a sound like a bell፣ እንደ ደውል የሚመስል ድምፅ አሰማ ይልና every bell that ring on this earth፣ በዚህ ምድር የሚጮኸው የደውል የሚመስል ድምፅ ሁሉ አለ until the day of resurrection፣ እስከ ቀያማ ቀን ድረስ፣ እስከ ሪዘረክሽን ቀን ድረስ is part of that ይላል። የእሱ ድምፅ ነው ይላል። ስለዚህ አላህ ኢብሊስን በድምፅ አታለ ብሎታል፣ ረግሞታልም። ሰው ሲረገም ደግሞ ድምፁ እንደምን ያለ ድምፅ ነው የሆነው አይሻዬ? እንደ ደውል ያለ ድምፅ ነው። ስለዚህ ሰዎችን የሚያታልለው አላህ ማን? ሰይጣን የሚያታልለው ሰዎችን በደውል በሚመስል ድምፅ ነው ማለት ነው አይደለ? በደውል አዎ፣ እስከ ቀያማ ቀን የሚጮህ የደውል ድምፅ የሚመስል ድምፅ የአጋንንት ነው ስለተባለ
በዚህ በደወል ድምፅ ነው ሰዎችን የሚሸውደው አጋንንት። እንደሱ ይላል አይልም? በዚህ ድምፅ አታል ብሎታል። በድምፅ አታል ማለት ተባለ። የአጋንንት ድምፅ ደግሞ የደወል የሚመስል ድምፅ ነው። ስለዛ በደወል በሚመስል ድምፅ አታል እያለው ነው አላህ ሱብሃነሁ ወተዓላ። እንደዛ አይደለም እንትን በላቸው ነው በቃ የሆነ እንደ ጅንጀና ምን ልበልህ እንደው ይባላል እኮ በድምፁ በዚህ በደወል ድምፅ እኮ ነው የሚጀነጅናቸው ወይ የሚያተላቸው የሚያወሳውሳቸው እኮ ወስውስ ነው በቃ በድምፅ ማለት በመወስወስ ብቻ እንጂ ስልጣን የለውም አልሰጠውም። ጎበዝ አንቺ ጎበዝ ነሽ ባይዘ። ስለዚህ በዚህ በደወል ድምፅ ይሰወሰውሳቸዋል። ሸውድ አታለ ስለተባለም ደግሞ ያታላቸዋል ማለት ነው አጋንንት። ስለዛ ከተታለሉ ሰዎች መካከል አንዱ ማን ይባላል መሰለሽ? መሐመድ ይባላል። ማስረጃ ሱናን አናሳይ መሐመድም ሰው ነው። ቆይ አንዴ ቁርአን ሲወርድለት ነበር ይሸወድ የነበረው። ይኸው ሳሂህ ነው ግሬዱ እንዲህ ይላል። አልሐሪዝ ብን ሂሻም አስገደ መስንጀር አፈላ ያላ መልእክተኛን አልሐሪዝ ብን ሂሻም የተባለ ሰው ይጠይቀዋል። ምን ብሎ ይጠይቀዋል? ሃው ዳዝ ዘ ሪቨሌሽን ካም ቱ ዩ፣ ሪቨሌሽኑ ወይም ግልጠተ መለኮቱ ቁርአኑ እንዴት ነው ወደ አንተ የሚመጣ ብሎ ይጠይቀዋል። ሂ ሳይድ ነብዩም እንዲህ አለ፣ ላይክ ዘ ሪንጊንግ ኦፍ ቤል፣ አጋንንት በሚያታለልበት በአጋንንት ድምፅ ነበር የሚመጣልኝ አለ። ስለዚህ ቁርአኑን የሰጠው እያታለለ አጋንንት ነው። ውሸት ነው ይሄ፣ ውሸት ነው ይሄ። አሁን ያልከው ይሄው ሳሂህ ነው። ቅድም ሳሂህ ለምን አላመጣህም? ቅድም ፍየል በላች ምናምን የሚለው ጋር እንደዚህ አይነት ነበር የፈለኩት። ሐሰንም ሳሂህም አክሴፕተብል ነው። ይሄው ሳሂህ ነው ይሄ ግሬዱ። ስለዚህ መሐመድን ቁርአን መልአክ የሰጠው መስሎ በመልአክ ተመስሎ እንዲሁም ቁርጡቢ እንዲላል የቁርጡቢ ወደ አማርኛ ተርጉምልኝ። ይሄ አሁን ያልከው በሰይጣን ድምጽ ይመጣልኛል ያለውን ወንድ ከሆንክ አማርኛ አድርገው። እሺ ያው ልተረጉምልሽ። እሺ ኦኬ አማሪክ ይሄው አንብቢው። አይሻይ አልሐሪዝ ቢን ሂሻም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን እንዲህ ሲሉ ጠየቋቸው። ራእይ ወይም ወሂው ቁርአኑ ማለት ነው እንዴት ወደ አንተ ይመጣል አላቸው። እንደ ደወል ድምፅ እንደ ላይክ ነው ያዘ የሚለው እንደ ሰይጣን ደውል እኮ አይልም። ታዲያ አንተ ቅድም ሰይጣን የሚለውን ጨመርክ። እዚህ ጋር ሰይጣን ድምፅ ነው የሚል የለም። እዚህ ላይ ለመሐመድ ሲመጣለት እንዴት ባለ ድምፅ ነው አይሳይም እኮ መልአኩ ገብርኤል ሲያወርደው ነው የሆነ የሚመጣለት በእንደዚህ መልኩ ነው የሚለው። ግን ሰይጣን ድምፅ አወረደልኝ። ጅብሪል ሲጀመር ደውል አይወድም እኮ። ደውል ካለ አይኖርም እኮ አይመጣም። ታውቂያለሽ? እሱ ጅብሪል ነው ያወረደው ወደ ነብዩ ጅብሪል አይደለም። ጅብሪል ሊኖር አይችልም። መሐመድ እንዲህ የደውል ድምፅ በሚሰማ ጊዜ ጅብሪል ሊኖር አይችልም። ምክንያቱም ጅብሪል የደውል ድምፅ አይወድም። ቁርአንን ያወረደው ጅብሪል ነው። አጋንንት ነው ሻውዶታል። ጅብሪልን መስሎ ይኸው ሳሂም ሱናንና ሳሂም 52 ላይ እንዴት ነው አጋንንት ካላህ ላይ ቁርአን የሚያወርድ አይደለም። ይኸው ጅብሪልን እየተመሰለ ራሱ ሰይጣን ሲመጣለት እንደነበረ በረብ ላሳይሽ። ተሸጉዷል ነው እያለሽ ያለው ገባሽ? ኧረ አይደለም። ታየዋለሽ። ይኸው ራሱ በአማርኛ አድርጎ ምናምን በረብ ያሳይሻል። ራሱ መጽሐፍቱ ተፍሲር አልቁርጡቢ ምን ብሎ ይናገራል? ሱራ 81 25 ላይ አሳያት። ቁርአን ያላህ ቃል ነው፣ የወረደን በመልአኩ ገብርኤል አማካኝነት ነው። ነብዩ መሐመድ ማንበብም መጻፍም አይችሉም። የእሳቸው ነው እንኳን እንዳይባል አይጽፉም ነበር። እሱም እንደዛ ነበር የመሰለው፣ ግን እውነታው ይሄ ነው። ተመልከቺ። መልካም እሺ። ያው ሱረቱል ተክዊር ወይም 81ኛው ሱራ ማለት ነው ቁጥር 25 ላይ የማን ሙፈሲሩ ማን ነው? ቁርጡቢ ነው። ቁርጡቢ እና ያ ቁርጡቢ ይላል። ይሄው ከፈለግሽ አረበኛውን አንብቢ፣ ከፈለግሽ አማርኛው የትኛው ይሻልሻል? አማርኛው። ቁርአን የተረገመ ዲያብሎስ ሲል ምን ማለቱ ነው? ቁረይሾች እንደተናገሩት
እና ቁረይሾች እኮ ተቃራኒ ናቸው ከመሐመድ። ጨርሽ። ቁረይሾች እንደተናገሩት በድንጋይ የተወገረና የተረገመ ማለት ነው። አታ እንዲህ ብሏል። አታን ታውቂዋለሽ? አላውቀውም። አታ እንዲህ ብሏል። ወደ ነብዩ ሰለላሁ በገበያ መለከት ነው ያሰበው። ነጭ ዲያብሎስን ያመለክታል። ይሄ ሳሂህም ነው የሐዲሱ ቁርአን ነው። ቁርአኑን እንትን ትዩ ዳይፍ ትዩ የቁርአን ተፍሲሩን። እሺ በጅብሪል መልክ እየመጣ መሐመድን ብቻው አማርኛው እንደዚህ ምን አላገኘው። ሙሉ አንብቤ ያለውኝ አንድ ወር ነው ፈጀብኝ አማርኛው ስላላነበብኩ ነው በረምብ። ለዛ ነው አሁን አንቺ ያልተረዳሽው ነገር ምን አላገኘሁም። ችግር የለውም ገና ብዙ ነገር እናሳይሻለን እንዳታስቢ። እዚህ ላይ በስራ ተመልከቺ ምንድነው የሚለው? ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመጣው ማን ነበር ይላል? ገብርኤል መልክ ሊፈት ነው ያሰቡ። ቁርአን አይደለም ይሄ አንዴ ተረጋጊ። ሱራ 81 ቁጥር 25 ተፍሲር አልቁርጡቢ በደንብ ገብተሽ ማየት ትችያለሽ። ከሌለ ባለጊ ውሸታም ብለሽ ቪዲዮ እኔ ላይ ስሪብኝ። ምን ይላል? በገብርኤል መልክ ሊፈትነው። በማን መልክ? ገብርኤልን እየመሰለ ሲመጣ የነበረው ምንድነው? ነጩ ዲያብሎስ ነው ይላል። ቆይ አንዴ ይሄን ነው የምንልሽ። መሐመድ ተሸውዷል። ሸውድ ተብሏል፣ ታዟል። ሱራ 15 ላይ እንደተነገረው ሱራ 17 ላይ በድምጽ ፈተን ብሎ ተነግሯል። ሱራ 15:34 ላይ ድምጹ ምን እንደሚመስል ተነግሯል። ደውል ነው። ለመሐመድ ደግሞ ወይ ሲወርድለት ምን ይሰማ ነበር? ልክ እንደ ደውል ድምጽ ያለ ይሰማ ነበር። እና ደውል በቃ ደውል ነው። እኔም አሁን እዚህ ጋር ብደውል ደውል ሁሉ የተለያየ ነው። በቃ ደውል የሰይጣን ስለሆነ እንደሆነ እስከ ቂያማ ድረስ የሚሰማው የደውል ድምጽ የምን እንደሆነ ይናገራል። ራሱ ተፍሲር ኢብኑ ከቲር የኢብሊስ እንደሆነ ይናገራል። ወንድም ተመለከቱ ጊዜ ደግሞ ይሄው ወንድም ጥሩ አይደለም። አንዴ ደውል ስለተባለ ሁሉንም በደውል አታስሂዱት። ደውል ማለት ይለያያል። የሁሉም ይለያያል። አይሻዬ አዳምጪኝ። እንዴት መሰለሽ? ይቺ ለምሳሌ ይቺ ሐዲስ ላይ ሱናን ነሳኢ 52:22 ላይ መልአክ ሲጀመር ደውል ካለ አይኖርም ይላል። ማን? ነብዩ ማለት ነው። ኡሙ ሰላማ የነብዩ ሚስት ናት። the wife of the prophet እንዲህ አለች። I heard the messenger of Allah ለመልእክተኛ እንዲህ ሲል ሰምቻለሁ አለች። እሺ ምን አለ? the angel do not enter a house in which there is a small bell or a bell ትልቅም ይሁን ትንሽ ደውል ያለበት ቤት መልአክ አይመጣም አለች። ነብዩ አለ ብላ ማለት ነው። and the angel do not accompany group of people who have bells with them ደውል ይዘው የሚንቀሳቀሱ ሰዎችም ደግሞ አያጅብም። ማን? መልአክ። ደውል ካለ ሲጀመር መልአክ አይኖርም። ሁለተኛ ደግሞ ደውል የሰይጣን ሙዚቃ መሳሪያ ነው። መቼም የሰይጣን ሙዚቃ መሳሪያ እያሰማም መልአክ ሊመጣ አይችልም። ጅብሪል መልአክ ከሆነ የሰይጣን ሙዚቃ መሳሪያ እያሰማ ሊመጣ አይችልም። ማስረጃ እንደዛ እንደሆነ ማስረጃ ይሄው ሱናን አቢ ዳውድ ይታይሽ ከሆነ 25:56 ላይ ግሬዱ ምንድነው? ሷሂህ ምን ይላል መሰላችሁ? አቡ ሁረይራ ወይም የደመቶች አባት ሪፖርት ሜሴንጀር ኦፍ አላህ ያለ መልእክተኛ እንዲህ አለ ብሎ ዘገበው። የደመቶች አባት ምን አለ? the bell is a wooden wind musical instrument of ሰይጣን። ደውል የሰይጣን ሙዚቃ መሳሪያ ነው። ማሻአላ። ስለዚህ ሙዚቃ መሳሪያውን እየዘፈነ መሐመድን ተጫውቶበታል ማለት ነው። ማስረጃዎች የሚያሳዩ እንደዛ ነው። እናንተ ብዙ ነገሮችን ነው ያወሳሰባችኋቸው። እኔ እርግጠኛ ነኝ እንደዚህ አይደለም። እስልምና የተብራራ ነው። እናንተ ግን ውስብስብ አድርጋችሁ ነው እዚህ ያቀረባችሁት። እስቲ ግልጽ የሆነ ነገር ከእኔ ጋር እንቀጥል። ለምሳሌ አንቺ አሁን አምነሽ የተቀበልሽው ነገር ምንድን ነው? እስልምና ላይ እኔ ጅምሩን ነው አስተምሮቱን ነው ወደድኩት። ምንድን? ለምሳሌ ቁርአን የአላህ ቃል መሆኑን እና ነብያት ክርስትናን አልሰበኩም ምናምን የሚለው። ኦኬ በጣም ደስ ይላል። ለምሳሌ ነብያት ምን ነበሩ? ሙስሊም ነበሩ አሉ። በማስረጃ አስተማሩ። ኦኬ ሙስሊም ነበሩ አሉሽ። ግን ራሱ ቁርአን ሙስሊም እንዳልነበሩ ይናገራል። ይሄን ታውቂያለሽ? እኔ ከቁርአን ከፍተው ነው ያሳዩኝ።
አብርሃም ክርስቲያንም አልነበረም ይሁዲም አልነበረም ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር የሚል ከፍቶ አሳይቶኛል። እኔም ቼክ ሳረግ አግኝቻለሁ ቁርአን ላይ። ከዛ ሰለምሽ እና መሰረቶች ናቸው ያሰለሙኝ እንጂ ውስጥ እንትን ብዙ አላውቅም። ወደ ውስጥ ተፍሲር ምናምን አላውቅም። ለምሳሌ ይሄ መሰረት ነው አይደለ? ኦኬ። እኔ ግን ላሳይሽ በስነ ስርዓት። ለምሳሌ ከመሐመድ በፊት ራሱ እስልምና የሚባል ነገር እንደሌለ ታውቂያለሽ? ማለት ነበረ አንድ አምላክን ብቻ እንትን እንደሚሉ ቁርአን አልወረደለትም ነበር የዛን ጊዜ። እንትን ብለሃል ሚውት ነህ ቆስ ስልክ ገብቶ ነው መሰለኝ። ቀጥል። የቁርአን ያላህ ቃል ነው አሉሽ፣ ግን ያላህ ቃል አይደለም። ይሄው ማስረጃዎችን ያሳየንሽ ቁርአን ያላህ ሳይሆን መልአክ እንዲያውም ሊኖር አይችልም። ቁርአን በሚወርድበት ጊዜ የደውል ድምጽ ስለሚሰማ አጋንንት ነው ደግሞ የደውል ድምጽ የሚያሰማው እስከ ቂያማ ቀን ድረስ የሚለውን አሳይተንሻል። አጋንንትማ እንደዛ አይነት ውብ የሆነን ነገር ሊያወርዱ አይችሉም። እኔ አማርኛውን አንብቤዋለሁ እውነት ለመናገር ማለት ነው። አማርኛውን አንብቤዋለሁኝ። አየሽ እንዴት መሰለሽ፣ ለምሳሌ የአጋንንት ቃል መሆኑን የምታውቂው ይህን ብዙ ማስረጃዎችን አሳይተንሻል። ግን በሎጂክ ራሱ አሳይተኛል፣ ግን በጣም የተወሳሰበ ነው። አሳማኝ አይደለም፣ ውስብስብ ያለ ነው። ችግር የለውም። ይኸውልሽ እንዴት መሰለሽ ትዝታዬ በደንብ አስተውለሽ ስሚ። ለምሳሌ ሱራ 17ን ጠቀስኩኝና አጋንንት አታልተባለ። የአጋንንት ድምፅ እንዴት ያለ ድምፅ ነው? የደወል የሚመስል ድምፅ ነው። የአጋንንት ድምፅ የደወል የሚመስል ድምፅ ነው። ደወል የሰይጣን ሙዚቃ መሳሪያ ነው። ብዙ ሐዲሶችን ማምጣት እችላለሁ። ብዙ መጻሕፍትን መክፈት እችላለሁ። እንዲሁም ደውል ካለ መላእክቶች አይኖሩም ይላል ሱነን ነሳኢ 52:22 ላይ። ስለዚህ ጅብሪል ለመሐመድ ደውል እየተሰማ ወህይ በሚቀበልበት ታይም ጅብሪል ሊመጣ አይችልም።